ሁላችንም እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የጉባኤ ኒቆዲሞስ ዘፈለገ ዮርዳኖስ ተማሪዎች ወይም አገልጋዮች፣ መምህራን፣ ቀሳውስት፣ ዲያቆናት፣ ኦርቶዶክሳውያን አባቶች፣ እናቶች፣ እህቶችና ወንድሞች ሁላችሁም በወደደን ባከበረን በቅዱስ እግዚአብሔር ፍጹም አባታዊ ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደየሰዓት አቆጣጠራችሁ እንደምን አመሻችሁ? አሜን። መመስገን የባህሪ የሆነ አንድነቱ ሶስትነቱን ሳይጠቀልለው፣ ሶስትነቱ አንድነቱን ሳይከፋፍለው፣ በአንድነቱ ምንታዌ ሁለትነት፣ በሶስትነቱ ርባዬ አራትነት የሌለበት በአንድነት በሶስትነት ጸንቶ የሚመሰገነው ወልደ አብ በመለኮቱ ወልደ ማርያም በትስብእቱ እግዚአብሔር ወልድ በቅዱሳን መላእክት አንደበት በደቂቀ አዳም አንደበት ስሙ የተመሰገነ ይሁንልን። የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ማላጅነት የጻድቃን የሰማዕታት የቅዱሳን መላእክት በረከትና ረድኤት በሁላችንም ላይ ለዘለዓለም ጸንቶ ይኑር። በወር በገባ በዘጠኝ የምናስባቸው የጻድቁ አባታችን የአቡነ እስትንፋሰ ክርስቶስም ተራዳይነት የቅዱስ ቶማስ አማላጅነት አይለየን። እንግዲህ እንደ እግዚአብሔር መልካም ፈቃድ ለተወሰነ ደቂቃ እግዚአብሔርን ቃል የምንማርበት የትምህርታችን ርዕስ የሚሆነው በቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 13 ላይ ያለው ኃይለ ቃል ነው የሚሆነው። ወዘሰ አዝለፈ ትዕግስቶ ውእቱ ይድን፣ እስከ መጨረሻ የሚጸና እርሱ ይድናል። ይህንን ኃይለ ቃል የተናገረው ለስም አጠራሩ ክብርና ምስጋና አምልኮትና ስግደት ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉ የተነገረው ለደቀ መዛሙርቱ ነው። እንግዲህ ይህ ሳምንት ደብረ ዘይት ይባላል። በቅዱስ ያሬድ ስያሜ ደብረ ዘይት፣ በዚህ በደብረ ዘይት ተራራ ላይ ክርስቶስ ተገኝቶ ያስተማረበት ሳምንት ነው። የጥያቄና የመልስ ሳምንት ተብሎ ይጠራል። ይህ ሳምንት ክርስቶስ በደብረ ዘይት ተራራ ላይ ስለማስተማሩ የቅዱስ ማቴዎስ ወንጌል ምዕራፍ 24 ቁጥር 1 ላይ ጀምረ ስንመለከት ወእንዘ ይነብር እግዚእነ ውስተ ደብረ ዘይት፣ ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ይላል። መጽሐቤው አርዳይሁ ደቀ መዛሙርቱ ወደ እርሱ መጡ። በደብረ ዘይት እንግዲህ ክርስቶስ ወንጌል አስተምረዋል። ይህ ደብረ ዘይት የሚገኘው በኢየሩሳሌም አካባቢ የሚገኝ ስፍራ ነው። ደብረ ዘይት ማለት የወይራ ዛፍ ያለበት ተራራ ማለት ነው። ደብር ተራራ ነው። ዘይት ደግሞ ከወይራ የሚገኝ ፈሳሽ፣ ለምግብም ለቅባትም የሚያገለግል ነው። ታዲያ ክርስቶስ ለምንድን ነው የወይራ ዛፍ ባለበት ዘይት ባለበት የዘይት ዛፍ በሚገኝበት በዚህ ተራራ ላይ ወጥቶ ያስተማረው የሚለውን ኃይለ ቃል ሊቁ ቅዱስ ዮሐንስ አፈወርቅ ሲተረጉመው እንዲህ ተረጉመዋል። ዘይት ፈሳሽ ነው ይልና ከክርስቶስም ሁለት ነገር በዋነኝነት ይፈሳል። እሱም ምሕረትና ጸጋ ነው ይላል ዮሐንስ አፈወርቅ። ሁልጊዜ ምሕረትን የሚያፈስ ያለማቋረጥ ጸጋን ለሰው ልጅ የሚያፈስ እርሱ ክርስቶስ ስለሆነ የወይራ ዘይት በሚገኝበት በተራራው ላይ ማስተማሩ ከእኔ ምሕረት ይፈሳል፣ ከእኔ ጸጋ ይፈሳል ሲል ነው ብሎ ቅዱስ ዮሐንስ አፈወርቅ ተርጉሞታል።
እ፣ በደብረ ዘይት ክርስቶስ ተገኝቶ ጸልዮአል። ቀደም ሲልም በነቢያት በደብረ ዘይት ላይ ድንቅ ድንቅ ታሪክ የተፈጸመበት ስፍራ ነው። ታዲያ በዚህ በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ወደ እርሱ ቀረቡ። ለብቻቸው ሶስት ባለሟሎቹ ቀርበው ጥያቄ ጠየቁት ይላል። ሶስቱ ባለሟሎቹ እንድርያስን ጨምረው ነው የሚለው መጽሐፍ ቅዱሱ። ሶስቱ ባለሟሎቹ እነማን ናቸው ሲባል በተርጉማኑ ሶስቱ ባለሟሎቹ ጴጥሮስ፣ ዮሐንስና ያዕቆብ ናቸው። ስለዚህ እንድርያስን ጨምረው ጠየቁት ነው የሚለው እነዚህ ሶስቱ ባለሟሎቹ። ታዲያ ክርስቶስን የጠየቁት ጥያቄ ሶስት ነገር ነው። አንዱ ይሄ ቤተ መቅደስ እንዲህ እያማረና እያጌጠ እንዴት ይፈርሳል ትላለህ የሚል ጥያቄ ነው። በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ስናነበው ምኩራብ ላይ የተማርነው ትምህርት ይህንን ቤተ መቅደስ አፍርሱት በሶስተኛው ቀን አስነሳዋለሁ ብሎ አስተምሮ ነበርና ያንን ጥያቄ ነው አምጥተው እንዴት በሶስተኛው ቀን እንዲህ እያማረ ታፈርሰዋለህ አሉት። የጠዋት ፀሐይ በቤተ መቅደሱ ላይ ወጥቶ እያሸበረቀ ውበቱ ለዓይን ይማርክ ነበርና ያንን ውበቱን እያሳዩ ጥያቄ ጠየቁት ነው የሚለው የመጀመሪያው። ሁለተኛው ስለ ምጽአት፣ ስለ ዓለም ፍጻሜ ስለ ሕልቀተ ዓለም የዓለም ፍጻሜን በተመለከተ ጥያቄ ጠይቀውታል። ሶስተኛው ዳግም ስለ መምጣት ስለ ክርስቶስ ያለመጨረሻው ምልክቱ ምንድን ነው? አንዱ ቤተ መቅደስን እንዴት ታፈርሰዋለህ? ይህ ምልክቱ ምንድን ነው የሚለው በዛ። ሁለተኛው ደግሞ ያለ ፍጻሜ ምልክቱ ምንድን ነው? ዳግመኛ አንተ የምትመጣው መቼ ነው የሚል ጥያቄ ጠይቀውታል። ይህንን ሊቃውንቱ ሶስቱም በአንድ ጊዜ የሚፈጸም መስሏቸው ደቀ መዛሙርቱ ጥያቄን ጠይቀውታል ብለው ያብራሩታል። እንግዲህ በዚህ በጥያቄ ውስጥ ክርስቶስ ሲመልስላቸው የመጀመሪያው የመለሰላቸው ሃይማኖታዊ ፈተና ወደ ሰው እንደሚመጣ፣ ሰው ልጅ በሃይማኖት እንደሚፈተን በአጽንኦት ነግሯቸዋል። ሁለተኛው ደግሞ ፖለቲካዊ ፈተና ወደ ሰው ልጅ እንደሚመጣ ነግሯቸዋል። መንግስት በመንግስት ላይ ይነሳል የሚለውን በመጽሐፍ ቅዱስ ላይ ስላለ እሱን ገብታችሁ ማንበብ ነው። ሶስተኛው ደግሞ የሚመጣው ፈተና ማህበረሰባዊ ተፈጥሯዊ ፈተና እንደሚመጣ በሰው ልጅ ላይ የተፈጥሯዊና ማህበረሰባዊ የሚባለው ግንኙነትና አንድነት ያለው ነው። ይህ ረሃብ፣ ቸነፈር የመሳሰለው በሰው ልጅ ላይ እንደሚመጣ ምልክቱን ክርስቶስ ይህንን ነግሯቸዋል። ይህንን ምልክቱን በአጽንኦት ካስተማራቸውና ሃይማኖታዊውን፣ ፖለቲካዊና ማህበረሰባዊ ተፈጥሯዊ ፈተናዎች በሰዎች ልጅ ላይ እንደሚመጡ ከነገራቸው በኋላ ነው በዚህ በቁጥር 13 ላይ ማቴዎስ 24 13 ላይ ወዘሰ አዝረፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻ የሚጸና ግን እርሱ ይድናል አላቸው። ምክንያቱም ሃይማኖታዊውን ፈተና የሚቋቋም ፖለቲካዊውን ፈተና የሚቋቋም ማህበረሰባዊና ተፈጥሯዊውን ፈተና የሚቋቋመው እሱ እስከ መጨረሻ ሲጸና ይድናል ነው ያላቸው። እንግዲህ እኔ ባጭሩ ማስተላለፍ የምፈልገው መልእክት ወዘሳ ዝለፈ ትዕግስቶ ውእቱ ይድህን፣ እስከ መጨረሻ የሚጸና ይድናል ያለውን ሀሳብ ማየት ስለምፈልግ ነው። ምክንያቱም ይህን ኃይለ ቃል የነገራቸው ክርስቶስ የሚመጣበት ቀን ስለማይታወቅ ነው። በዚሁ በቅዱስ ማቴዎስ ወንጌል ምዕራፍ 24 ላይ ሲናገር ቁጥር 38 39 ያለውን እናንተ በደንብ አንብቡት። ይእቲ ዕለት ወይ ኢቲ ሰዓት አልቦ ዘይአምራ ዘእንበል አብ በሃይቲቱ ይህ መላእክተ ሰማይ ወይ ወልድ ዘእንበል አብ በሃይቲቱ፣ ያችን ዕለት ያችን ቀን የሚያውቃት የለም፣ የሰማይ መላእክትም አያውቋትም፣ ወልድም አያውቃትም፣ ከአብ በቀር የሚያውቃት የለም ብሎ ክርስቶስ የነገራቸው ኃይለ ቃል ነው። ስለሚያይታወቅ እስከ መጨረሻው መጽናት ነው። ማንም የሚያውቃት የለም አለ።
ይህን ግን መተርጎም ያስፈልጋል። ያችን ዕለት ያችን ቀን የሚያውቃት የለም ይሉና የእኛ የአዲስ ኪዳን መተርጉማን እንዴ ክርስቶስ የሚመጣበት ዕለት ዘመኑ ዘመነ ማቴዎስ ማን ዘመነ ዮሐንስ፣ ወሩ ወርሃ መጋቢት፣ ቀኑ 29፣ ዕለቱ ዕለተ እሑድ፣ ሰዓቱ መንፈቀ ሌሊት። ምን ቀረኝ እንግዲህ ዘመኑ ዘመነ ዮሐንስ፣ ወሩ ወርሃ መጋቢት፣ ዕለቱ ዕለተ እሑድ፣ ቀኑ 29፣ ሰዓቱ መንፈቀ ሌሊት። እነዚህ አምስቱ ሀሳቦች ናቸው። ይህ አይደለምን እንዴት የሚያውቃት የለም ብለው የተረጉሙና ብዙ ዘመነ ዮሐንስ፣ ብዙ ዘመነ ማነው ወርሃ መጋቢት፣ ብዙ መጋቢት 29 ቁጥር ዕለተ እሑድ መንፈቀ ሌሊት አለና ያችን ዕለት ያችን ሰዓት የሚያውቃት የለም። እየሰማችሁኝ ይሆን? እየሰማን ነው መምህር። መልካም። ስለማትታዩኝ ብቻዬን እንዳላወራ ብዬ ነው፣ ሰግቼ ነው። እየሰማን ነው። ስለዚህ ያችን ዕለት ያችን ቀን ያለው ብዙ ዘመነ ዮሐንስ ስላለ ነው ብለው ሊቃውንቱ ይመልሱታል። ግን ምንድን ነው አሁን የሚያሻማ ሀሳብ አለና ወልድም አያውቃትም የሚለውን በይበልጥ ሰዎች በማይገባ ማለት በማይገባቸው ይተረጉሙታል እና ሊቃውንቱ ግን እንዴት ተረጉሞታል የሚለውን መረዳት አለብን። እንግዲህ ከአብ በቀር ወልድም አያውቃትም ቢለው መላእክት አያውቁትም፣ ግልጽ ነው። ያው መላእክት አያውቁትም፣ ጻድቃን ሰማዕታትም አያውቁትም። የሚያውቀው እግዚአብሔርና እግዚአብሔር ብቻ ነው። ታዲያ ወልድም አያውቃትም የሚለውን ነገር እስኪ እናንሳው። ወልድም አያውቃትም ሲል የመጀመሪያው አብን ከወልድና ከመንፈስ ቅዱስ እየለየ አይደለም። ምን ማለት ነው ሲባል ታዲያ ወልድ ብሎ ኦሪት ዘልደት ስለሚል ደቂቀ አዳምን እያመጣ ነው ያለው። ስለዚህ አብን ከፍጡራን ሲለይ ነው እንጂ ከወልድ ከመንፈስ ቅዱስ ሲለይ አይደለም የመጀመሪያው። ስለዚህ ዘልደት ማለት ማን ነው የሚያመጣው? አዳምን ነው የሚያመጣው። ወልድ ብሎ አዳም፣ ልጅ ብሎ አዳምን ስለሚያመጣ አዳምና የአዳም ልጆች አያውቋትም ሲል ነው የመጀመሪያው። ይህን ተረዱ። ሁለተኛው ከአብ በቀር ወልድም ቢሆን አያውቃትም ማለት ወልድ የተባለ እግዚአብሔር ወልድ ራሱ ኢየሱስ ክርስቶስ ነው። ወልድ አያውቃትም ማለት ምን ማለት ነው ታዲያ እዚህ ጋር ሲባል የለበሰውን ስጋ ቅድመ ተዋህዶ ከተዋህዶ በፊት አላዋቂ መሆኑን ሲያስረዳ ያ ስጋ ሳይሆን የሚያውቀው መለኮት የተዋህደው ስጋ ነው። ስጋ ብቻ አላዋቂ እንደሆነ ሲያሳይ ወልድም አያውቃትም ማለት ድረ ተዋህዶ። ከተዋህዶ በኋላ ግን አዋቂ ብቻ ሳይሆን ዓለምን የፈጠረ ፈጣሪ ዓለማት፣ አምጻኤ ዓለማት፣ ዓለማትን ያመጣ መጋቢ ዓለማት፣ ዓለማትን ያውሉት ፍጥረታት የሚመግብ ነው ራሱማ ያ ስጋ መለኮትን ከተዋህደ በኋላ። ስለዚህ ቅድመ ተዋህዶ ያለውን ስጋ ሲናገር ነው ሁለተኛው። ሶስተኛው ወልድም ከአብ በቀር ወልድም አያውቃትም የሚለው ኃይለ ቃል አብ ለወልድ በመስጠት ያውቃታል፣ ወልድ በስራ አላወቃትም ሲል ነው። ገና አልተገለጠባትም፣ በዕለተ ምጽአት አልመጣባት፣ ወደፊት የምትፈጸም መሆኗን ሲናገር ራሱ እግዚአብሔር ወልድ አያውቃትም፣ ገና እኔም አላወቅኳት፣ አልተገለጥኩባትም፣ የምገለጥበት ሰዓት ገና ነው ሲል አብ ያውቃታል ማለቱ ግን አብ ለእኔ በመስጠቱ ለወልድ በመስጠቱ ያውቃታል የሚል ትርጉም ነው ያለው። ሶስተኛው አንደው ሶስተኛ ነኝ አይደል? እሺ ያው እኔ ሳስተምር እየጠየቅኩኝ ስለማስተምር ያ ልምድ ስላለብኝ ነው። እንግዲህ አራተኛው ወልድም አያውቃትም የሚለው ዘእንበለ አብ ወኢ ወልድ ዘእንበለ አብ በሀቲቱ ገጥሞ አንብብ ይላሉ መተርጉማኑ። ገጥሞ ማንበብ ገጥሞ ሲነበብ ትርጉሙ ስለሚለየው ነው። ወኢ ወልድ ዘእንበለ አብ በሀቲቱ ወልድ ከአብ ከባህሪ አባቱ ከአብ
ከባሕርዮቱ ከመንፈስ ቅዱስ ተለይቶ አያውቃትም ሲል ነው። ምክንያቱም በእውቀት ሥላሴ አንድ ናቸው፣ በመፍጠር ሥላሴ አንድ ናቸው። ዓለምን በማዳንም ዓለምን በማሳለፍም ልዩነት የለምና፣ ስለዚህ ወልድ ከአብ ተለይቶ አያውቃትም። ስለዚህ እስከ ወዘዛ ስለፈተጉ ውስጥ እስከ መጨረሻ የሚጸና ምን ይላል? ይድናል። ያ ክርስቶስ የሚመጣበትን ቀን ማንም የሚያውቀው ስለሌለ ምንድን ነው የሚያስፈልገው? መጽናት ነው የሚያስፈልገው አለ ክርስቶስ። ታዲያ መጽናት በምንድን ነው መጽናት የሚያስፈልገው የሚለውን ቅዱሳን አባቶችን ሀሳብ ላሰማችሁ። የመጀመሪያው እስከ መጨረሻው የሚጸና የሚለው ሲተረጎም ቀጥታ ትርጉሙ እስከ የሚለው እስከ መጨረሻ ማለት የመጀመሪያው እስከ ዕለተ ሕይወቱ ማለትም እስከ ዕለተ ሞቱ። የሰው ልጅ መቼም ማንም በዚህ ምድር ላይ ለዘላለም የሚኖር እንደሌለ የታወቀ ነው። አይደለም እኛ ይቅርና ክርስቶስን የወለደችው እናታችን እመቤታችን ድንግል ማርያም በ64 ዓመቷ ነው የተጠራችው። ራሱ ባለቤቱ ክርስቶስን በ33 ዓመት ነው ይህንን ዓለም የፈጠረውን ዓለም በሞት የተለየውና ስለዚህ ክርስቶስም ስጋ በመልበሱ ሞቷል። አይደለም እኛ ይቅርና ፈጣሪያችንም በስጋው ስጋ በመልበሱ ሞትን ቀምሷልና ከሞት የሚያመልጥ ለዘላለም የሚኖር የለም። ያው ሰው ለጊዜው ይመስለዋል እንጂ ሁሉም እንደየተራው የሚጠራ ነው። እንግዲህ በአሁን በቅርብ የሚያጣረው መምህራችን የሁላችን መምህር ዘላለም በጊዜው ተጠርቶ ወደ እግዚአብሔር ሄዷልና እውነት መቆየት የሚገባው መምህር ነበረ። እንደ ሰውኛ ለማለት ነው። እግዚአብሔር ደግሞ በቃ ጊዜ አሁን ነው ወደ እኔና ብሎ ይጠራል እግዚአብሔርና ስለዚህ ሰው እስከሚጠራበት ድረስ እስከ ዕለተ ሞቱ መጽናት አለበት ነው የመጀመሪያው። ሁለተኛው ዕለተ ምጽአት ክርስቶስ በሚመጣበት ሰዓት ላይ ደግሞ የሚኖሩ ሰዎች ስለሚኖሩ እስከ ዕለተ ምጽአት ነው ማለት ይሄ በሕይወተ ሥጋ ላለ ግን ክርስቶስ ሲመጣ ያን የሚያሳልፈው ስላለ እስከ ዕለተ ምጽአት የሚጸና እርሱ ይድናል ነው። እንግዲህ እስከ ዕለተ ሞትና እስከ ዕለተ ምጽአት የሚለውን እናንተ ውሰዱት። በምንድን ነው የሰው ልጅ በጽናት ያለበት የሚለውን ሀሳብ ነው አሁን የምናየው። መጀመሪያ የሰው ልጅ መጽናት ያለበት በአሚነ ሥላሴ ነው። ሥላሴን በማመን የሰው ልጅ መጽናት አለበት። ምስጢረ ሥላሴ ብለን በዶግማ ውስጥ የምናስተምረው በትምህርት ሃይማኖት የምናስተምረው ከአምስቱ አዕማደ ምስጢር አንዱ ምስጢረ ሥላሴ ነው እና በዚህ በአሚነ ሥላሴ የሥላሴን ሶስትነት አንድነትን በመረዳት በማወቅ በማመን በዚህ መጽናት አለበት ነው። በአሚነ ሥላሴ ነው። ምክንያቱም ሰው እምነት ከሌለው በእምነት ካልጸና ሊድን እንደማይችል ነው የሚነግረን። ዮሐንስም አፈወርቅ ይህንን ሲተረጉም እንዲህ ብሎ ተርጉሞታል። ጌታ ክርስቶስ ይህ ቃል ሲናገር መከራ እንደሚመጣ አስቀድሞ ያስታውቃል ይልና ነገር ግን መከራው ራሱ አይድንም። በመከራ ውስጥ በእምነት የሚጸና እርሱ ግን ይድናል። ስለዚህ ክርስቲያን በመከራ ወይም በፈተና ጊዜ እምነቱን እስከ መጨረሻ እያመነ መቆየት አለበት ብሎ ቅዱስ ዮሐንስ አፈወርቅ ይነግረናል። ይህ ማለት በአሚነ ሥላሴ በእምነቱ እያመነ ሊጸና ይገባል ነው የመጀመሪያው ሀሳብ። አሁን ብዙ ጊዜ እዚህ ላይ ስንመለከት ሰው እምነቱን ይቀያይራል። ዛሬ ኦርቶዶክስ የነበረ ነገ ሙስሊም ይሆናል፣ ደግሞ ይቀጥልና ካቶሊክ ይሆናል፣ ቀጥሎ ደግሞ ሌላ ፕሮቴስታንት ይሆናል። አንዳንዱ ልክ እንደ ቅምሻ የሚሞካክሩ አሉ። በይበልጥ በዚህ በሶሻል ሚዲያ የምናያቸው እውቀትን ዝናን አተርፈናል የሚሉ ግለሰቦች እንደዚህ ነው የሚያሳዩ እና ትውልዱም እንደዚህ ነው። አሁን የሆነ እምነት ሲገባ የሚያልፍለት የሚቀየር ይመስለዋል። ከገንዘብ ጋር የተያያዘ ነገር ነው። በነገራችን ላይ እምነትንና ጥቅምን ማደባለቅ ከጀመርን ብዙ ዘመናትን አስቆጥረናል። ጥቅምና እምነት ግን ሊደባለቅ አይገባም። እምነት ራሱን የቻለ ነው። ስጋዊ ጥቅም ደግሞ ራሱን የቻለ ነው እና እምነትን በእምነታችን ምክንያት ድሃ የምንሆን በእምነታችን ምክንያት ሀብታም የምንሆን ስለሚመስለን
የተለያየ እምነቶችን በመመቅመስ የምንኖር ሰዎች ስላለን ባለህበት ባመንክበት ወነአምን በአሃዱ አምላክ በአንድ አምላክ እናምናለን ብለው ሰለስቱ ምዕት 318ቱ ሊቃውንት እንደተናገሩት እኛም በአንዲት ቅድስት ቤተ ክርስቲያን እየኖርን በአንድ አምላክ ልናምን ይገባል። በዚህ መጽናት ያስፈልጋል ነው የመጀመሪያው። ሁለተኛው እስከ መጨረሻው መጽናት የሚያስፈልገው በምንድን ነው ስንባል በነገረ ድህነት ነው። በነገረ ድህነት መጽናት ያስፈልጋል። ሊቁ አውግስጢኖስ ሲናገር እንዲህ ይላል፣ ድህነት በመጀመር ብቻ አይገኝም፣ በመጨረሻው መጽናት ያስፈልጋል። ሰው እምነትን ቢጀምርም እስከ መጨረሻ ካልጸና ድህነትን አያገኝም። ስለዚህ መጨረሻ ድረስ መጽናት የድህነት መንገድ ነው ብሎ ሊቁ አውግስጢኖስ ይነግረናል። ድህነት ሲባል የጌታን ስጋና ደም መቀበል ነው። ሰው ቢድነው ሊቅም ሆነ ሊቅም የተማረም ሆነ ያልተማረ፣ ሀብታምም ሆነ ድሃ፣ ነጭም ሆነ ጥቁር፣ ቀይም ሆነ የከሳም ሆነ የወፈረ፣ በአጠቃላይ በየትኛውም የኑሮ ዘይቤ ላይ ያለ ድነትን የሚያገኘው የክርስቶስን ስጋና ደም ሲቀበል ነው። ለእመ ኢበላዕክሙ ስጋሁ ለወልደ እጓለ እመሕያው ወኢሰተይክሙ ደሞ አልብክሙ ሕይወተ ዘለዓለም። ዮሐንስ ወንጌል ምዕራፍ 6 ቁጥር 53 እስከ 54 ባለው ስንመለከተው የሰው ልጅ ስጋውን ካልበላችሁ ደሙንም ካልጠጣችሁ የዘላለም ሕይወት የላችሁም ይላልና በነገረ ድነት የነገረ ድነት መቋጫው ደግሞ የክርስቶስ ስጋና ደም መቀበል ለክርስቶስም ዓለምን ለማዳን መሰረቱን ያደረገው በጽንሰቱ ነው። ዓለምን ደግሞ ያዳነው የመጨረሻው መደምደም ያደረገው ስጋውንና ደሙን ቆርሶ በመስጠት ነውና፣ ስለዚህ በጽንሰቱ የተጀመረው ነገረ ድነት በስቅለቱ የተደመደመውና በትንሳኤው ደግሞ ክብርን ያሳየንና፣ ስለዚህ የክርስቶስን ስጋና ደም በመቀበል መጽናት ያስፈልጋል። አንዳንዶች ትናንትና ስጋ ወደሙ ሲቀበሉ የነበሩ ዛሬ የኑሮ ዘይቤው አልተመቸኝም፣ ኑሮ አልተሳካልኝም ምን እያሉ በአንድም በሌላ መልኩ ከጌታ ስጋና ደም የሚርቁ አሉ። የጌታን ስጋና ደም ሳይቀበሉ መኖር እውነት ለመናገር ከሆነ ድንጋይ ላይ ውሃ እንደማፍሰስ ነው የሚሆነውና ሁልጊዜ የሚመቸንም ባይመቸንም ቢደላንም ባይደላንም ከጌታ ስጋና ደም ልንርቅ ስለማይገባ እስከ መጨረሻው የሚጸና እርሱ ይድናል። የክርስቶስ ስጋና ደም በመቀበል መጽናት ያስፈልጋል ማለት ነው። ሁለተኛው ይሄ ነው። እየሰማችሁኝ እንደሆነ መቼም እርግጠኛ ነኝ። እሺ፣ ሶስተኛው እስከ መጨረሻ የሚጸና እርሱ ይድናል የሚለው በምንድን ነው መጽናት ያለበት ሲባል በሰሚዐ ቃለ እግዚአብሔር። እንግዲህ ቅደም ተከተሉን ድንገት ስለሆነ አስተምር ያላችሁ ለዛ ነውና ለቅደም ተከተል ስጋ ወደሙ መጨረሻ ነው መሆን ያለበት። ግን ያው የእግዚአብሔርን ቃል ካልሰማ ሰው ወደ ስጋ ወደሙ ስለማይመጣ ነው። እናንተ በራሳችሁ ቅደም ተከተል አስቀምጡልኝ። ሶስተኛው ሰው መጽናት የሚችለው በሰሚዐ ቃለ እግዚአብሔር መጽናት አለበት ነው። የእግዚአብሔርን ቃል በመስማት ሊጸና ይገባል። ይህንንም ቅዱስ አባ ጄሮም ሲተረጉም ክርስቲያኖች በስደት በመከራ በሐሰተኛ ነቢያት ሲፈተኑ እምነታቸው ይፈተናል። እስከ መጨረሻ የሚጸና ከክርስቶስን ከማመን ያራቀ ሰው ነው ይለናል። እንግዲህ ከክርስቶስ ላለመራቅ ምንድን ነው እንዳያርቀን የሚያደርገን ካለን የእግዚአብሔርን ቃል መስማት ነው። በስደት ስንኖር የእግዚአብሔርን ቃል ከሰማን ስደቱ ለእኛ ምንም አይመስለንም፣ እንቋቋመዋለን። በመከራ ውስጥ ስንመላለስ የእግዚአብሔርን ቃል የሰማ ሰው መከራውን ይቋቋመዋል። በሐሰተኛ መምህራን አይወሰድም። ሐሰተኛ መምህራን ጠልፈው አይጥሉትም። የእግዚአብሔርን ቃል የሰማ በሰንበት ትምህርት ቤቱ የተኮተኮተ፣ በአብነት ትምህርት ቤቱ ያደገ፣ በመንፈሳዊ ኮሌጅ የተማረ፣ በአውደ ምሕረቱ ላይ እግዚአብሔርን ቃል የሰማ፣ በቤተ መቅደሱ ቅዳሴውን ማህሌቱን ያጣጣመ፣
በዘራፊ በሐሰተኛ መምህር ነኝ ባይ ተጠልፎ አይወድቅም። የሆነ ነገር ሲሰማ ተስፋ አይቆርጥም፣ በእምነቱ ጠንካራ ይሆናል። ስለዚህ ይህ ሰው ያው እምነቱ ሲፈተን፣ በእምነቱ ፈተና ሲመጣበት ከክርስቶስ የሚለየው ማንም አይኖርም። ሐዋርያው ይናገራል። ከክርስቶስ የሚለየን ማን ነው ይላል። ሞት ነው፣ ረሃብ ነው፣ መከራ ነው፣ ድህነት ነው እያለ ይዘረዝረዋልና ስለዚህ እግዚአብሔርን ቃል የሰማ ጠንካራ ነው የሚሆነው። ሽምድምድ አይሆንም፣ ሽምድምድ አይሆንም። ባገኘበት የሚወድቅ አይሆንም፣ ብርቱ ነው የሚሆነውና ስለዚህ ሶስተኛው እስከ መጨረሻ የሚጸና የሚለው የእግዚአብሔርን ቃል እየሰማ የሚጸና የእግዚአብሔርን ቃል እያስተማረ የሚጸና ልክ እንደ መምህራችን ቅድም እንደጠቀስኩላችሁ እንደ መምህር ዘላለም እግዚአብሔርን ቃል እያስተማረ መጠራት እንዴት ደስ ይላል! ወንጌል እየመሰከሩ መጠራት በቃ ከዚህ በላይ ምን አለ? ይሄ ነው። እኛም ደግሞ በምንችለው እየዘመርን እያመሰገንን እኔ አስታውሳለሁኝ እዚህ መርካቶ ደብረ ገሊላ ቅዱስ አማኑኤል ካቴድራል በማገለግልበት ሰዓት አንድ ወንድማችን የስብከተ ወንጌል ኮሚቴ የሆነ ወንድም ነው። በቅርብ ጊዜ ነው ያጣ ነው እና ጉባኤ ልንሰራ 3 ቀን ሲቀረው በ3 ቀን ውስጥ እሱም ቢያስገባው ለጉባኤው ቢያስገባው ሳንቲም ነበርና ለጉባኤው ገንዘቡን አስገብቶ በ3ኛው ቀን ግን ህይወቱ ነው ያለፈው። አስተውል። ሆስፒታል ተኝቶ ነው ሲያደርግ የነበረው። ሆስፒታል ደውሎ ሆስፒታል ተኝቶ የአማኑኤል ጉባኤ እንዳይታጎል ብሎ ከጓደኞቹ እዛ ካሉ በስልክ እንትን ሞባይል ባንኪንግ አስገብቶ በ3ኛው ቀን ግን ይሄ ልጅ የለም እና ይሄ ነው መታደል ማለት። የእግዚአብሔርን ቤት እያገለገሉ ስለ እግዚአብሔር እየተናገሩ ምን ወልዱ ሲሞት አይደለም። እኔ የጀግና ሞትን ብለው ይህንን ነው። የጀግና ሞት ሰዎች ሰውን ገለው ሰውን አጥፍተው ያን የጀግና ሞት ተብለው የሚሸለሙ የምናየው ሊኖር ይችላል። ለኦርቶዶክሳውያን መንፈሳዊ የጀግና ሞት ግን እግዚአብሔርን እያገለገሉ እየዘመሩ እያመሰገኑ መጠራት ነው። ይሄ ነው ሶስተኛው የሚነግረን። አራተኛውና የመጨረሻው በምንድን ነው መጽናት ያለበት ክርስቲያን የሚለውን ኃይለ ቃል ስንመለከት በዕቅበተ እምነት እምነቱን በመጠበቅ ቅድም እምነቱ እንዲኖረው በማመን ነው። አሁን ደግሞ የሚያምነውን እምነት መጠበቅ። ሁለተኛ ደግሞ ነገረ ድነት የሚድንበትን ያንን አስተምሮውን መጠበቅ። ሶስተኛው ምንድን ነው? ቃለ እግዚአብሔር መስማት፣ የሚሰማው ቃለ እግዚአብሔር እንዳይቋረጥበት ያ አገልግሎቱ እንዳይቋረጥ መጠበቅ። በአጠቃላይ ዕቅበተ እምነት ይባላል። ቤተክርስቲያንን መጠበቅ፣ ክርስቲያኑን መጠበቅ፣ አገልግሎቱ እንዳይቋረጥ እንደየድርሻው ሰባኪው በመስበክ እምነቱን ይጠብቃል። ተሰባኪው በመሰበክ ብቻ ሳይሆን ለወንጌሉ ምቹ ነገር ማለትም ሰው ህዝቡ ወንጌል ያጣ ወንጌል እንዲሰማ በማድረግ እንደዚህ ደግሞ አርሲ ነገሌ ላይ እንደምናየው ኦርቶዶክሳውያን ሲገደሉ አይዟችሁ የሚላቸው የሚያጽናናቸው ሲታጣ በዛ ሰዓት ላይ አለንላችሁ እኛ ኦርቶዶክስ ከጎናችሁ ነን ብሎ ምንም ሞራን መሆን ወይም ደግሞ አቅም መሆን ያ የተሰበረው ልባቸውን መጠገን። ይሄ ነው ዕቅበተ እምነት። ቤተክርስቲያኒቷ ፈርሳ እንዳትቀር፣ ሌሎችም ተስፋ በመቁረጥ ማህተባቸውን እንዳይበጥሱ ዕቅበተ እምነት እምነትን መጠበቅ። ከኛ ኦርቶዶክሳውያን ወደ ሌላው ቤተ እምነት እንዳይኮበልን መጠበቅ። ቢቻል ሌላውን ወደ ኦርቶዶክሳዊ በረት ማምጣት እንጂ ከበረቱ በጎቹ እንዳይወጡ ምን ማለት መጠበቅ። ዕቅበተ እምነት የሚለው ይህንን ነው። ይህን ቅዱስ ሄሬኔዎስ ሲናገር መከራና ስደት የሚመጡት እምነታችንን ለመፈተን ነው። ነገር ግን በእምነት የሚጸና ሰው መጨረሻ የዘላለም ሕይወት ይቀበላል የሚለው የዘላለም ሕይወትን ይቀበላል። እምነታችንን ለመፈተን የሚመጣውን ሁሉ መቋቋም፣ እምነትን መጠበቅ። በፈተና የሚጸና እርሱ የተባረከ ነው እንደተባለ
ሌሎች ላይ ፈተና ሲፈራረቅባቸው በእኛም ፈተና ሲፈራረቅብን በእምነታችን አለመደራደር ያቺ ትናንትና የተማርናትን ትናንትና ያወቅናትን ዛሬ እንኳን ምቹ ነገር ኖሮን እንደ ትናንትናው መማር ባንችል በዚህ ዘመኑ በሰጠን ቴክኖሎጂ እየተጠቀምን እምነታችን መጠበቅ። አዎ አሁን ላይ እንደምታስተውሉት ብዙዎች በገንዘብ ተገን እያደረጉ የገንዘብ ጥገኛ እያደረጉ ከእምነታችን ለማውጣት በጣም ይጥራሉ፣ ይደክማሉ። ያኔ አልበገርም ማለት አለብን። በቃ በፍጹም ዕቅበተ እምነት ዘርፈ ብዙ ሀሳብ አለው። እንዲያው የሞቱት ቤተ ሀዘንተኞች ቤት እየገባን በምንችለው የተቸገረውን በመርዳት የገንዘብ ችግር ያለበትን መርዳት፣ መደገፍ፣ በእነዚህ በመሳሰሉት እምነትን በመጠበቅ እስከ መጨረሻ መጽናት ያስፈልጋል። በዚህም ነው ክርስቶስ የሚጠይቀውን ጥያቄ በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ የተቀመጠ አለ። እሱን ላንሳና ትምህርቴን አጠቃልላለሁኝ። የሚጠይቀው ጥያቄ አለ። ክርስቶስ በሚመጣበት ሰዓት ላይ ክርስቶስ እንግዲህ ዳግም ሲመጣ ሊሰቀል አይደለም፣ በበረት ሊተኛም አይደለም፣ ሊራብና ሊጠማም አይደለም፣ ግርፋትን ሊገረፍ ችንካር በችንካር ሊቸነከር አይደለም፣ መራቅ ሊተፋበትም አይደለም። ክርስቶስ በሚመጣበት ሰዓት ላይ አንደኛ ለጻድቃን ሊፈርድላቸው፣ ሁለተኛ በኃጥአን ሊፈርድባቸው ነው የሚመጣው። እሱንም በበጎችና በፍየሎች ሰይሞ አስቀምጦታል። ይሄ ራሱን የቻለ ሰፊ አስተምሮ አለው። ጻድቃን በጎች ለምን ተባሉ? የበጎች ባህሪ ምንድን ነው? ሰዓት ስለሚገድብኝ እዛ ውስጥ አልገባም። ፍየሎች በኃጥአን ለምን ተመሰሉ? የፍየል ባህሪ ጸባይዋ ምንድን ነው? ምናልባት ጥያቄ ካለ በጥያቄ መልኩ በኋላ ልናብራራ እንችላለን ሰዓት ካላችሁ። እኔ ግን ሰዓቴን ለመጠቀም ክርስቶስ አመ ያዕቆቡ አባጋ አበየማኑ አታሌ በጸጋሙ በጎቹን በቀኙ ፍየሎችን በግራው በሚያቆምበት ሰዓት ላይ ጥያቄ ይጠይቃል። እንግዲህ ወንጌሉ የሚነግረን ምንድን ነው? እረኛ በጎቹን ከፍየሎቹ እንደሚለይ ክርስቶስም ጻድቃንን ከኃጥአን ይለያል፣ ኃጥአንን ከጻድቃን ይለያል የሚለውና በዛን ሰዓት ላይ ልዩነቱ በቀኝ የቆሙትን እንዲህ ይላቸዋል ነው የሚለው። ተርቤ አብልታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ዋስ ሆናችሁ አስፈትታችሁኛል። ይሄ ሶስቱን ለባለ ሀብቱ ይሰጡታል በተርጉማኑ። ድሃው መቼም የማበላው ምን አለኝ፣ የማለብሰው ምን አለኝ፣ የታሰረን ዋስ ሆኜ ለማስፈታት ገንዘብ የት አለኝ ብሎ ምክንያታዊ እንዳይሆን ይህን ሶስቱን ለባለ ሀብት ይሰጣሉ በተርጉማኑ። ሶስቱን ደግሞ ለድሃ ቀጥሎ ላለ ምንድን ነው? ተጠምቼ አጠጥታችሁኛል። ውሃ ማጠጣት መቼም ገንዘብ አይጠይቅም። አሁን ላይ ዘመኑ የመጣው በገንዘብ የሚቸረቸረው ውሃ ሳይሆን ያን ክፍለ ሀገር ላይ እንደምታውቁት ከኩሬ ከምንጭ የሚቀዳው ውሃ አለና ከጉድጓድ የሚቀዳው ውሃ ሳምራዊቷን የሚጠይቃት የጉድጓድ ውሃ ነውና ያልታደለች ሳምራዊቷም የሚጠይቃትን ክርስቶስ ስላላወቀች ስለ ብሔር ነው የዘረዘረችው። ወደዛም አንገባም። አሁን ብቻ ውሃ ገንዘብ አያስወጣም እና አሁንም እውነት ለመናገር ከሆነ እንደ ውጭው ዓለም እኔ ባላውቅም እንደ ኢትዮጵያ ትንሹ ብር የሚከፈለው ለውሃ ነው። ውሃ ብዙ ብር አያስከፍልም። የቧንቧችን ውሃ ማለት ነው እንጂ የውጭማ ያው 2 ሊትር ውሃ 60 ብር 70 ብር 80 ብር ነው የሚሸጠው። የቤታችን ውሃ ግን ግቢ ውሃው ግን በጣም ከሌላው ከሚቆጥሩ ነገሮች ከመብራት ከመሳሰሉት ከስልክ ከመሳሰሉት ከሞባይል ስልኮች ማነው ካርዶችም ከመሳሰሉት በጣም ጥቂቱ በክፍያ ደረጃ ውሃ ነውና ውሃ ወጪ አይጠይቅም ነው ትልቁ ነገር። ስለዚህ ድሃ ደግሞ ወጪ የማይጠይቅ ነገር ማድረግ ስላለበት የተጠማን ማጠጣት ይሄ ወጪ አይጠይቅምና ለድሃ ይሰጡታል። ሁለተኛው የታመመን መጠየቅ ወጪ የለውም። እግዚአብሔር ይማር ማለት እግዚአብሔር ይማር ብሎ መጠየቅ ወጪ አያስፈልገው። ግዴታ ብርቱካኑን ሙዙን መግዛት ግዴታ አይጠበቅብንም። እርግጥ ገንዘብ ያላቸው ሰዎችም ብርቱካንና ሙዝ ጠይቀው
ወደ ቤት ከገቡ በኋላ የታመመው በአልጋ ቤት ተኝቶ እነሱ በሳሎን ተቀምጠው የገዙትን ሙዝና ብርቱካን እየበሉ ምላሳቸውን ደግሞ አያርፍም፣ አንደበታቸውም አያርፍም። አንተ ይለዋል ጓደኛው ለጓደኛው፣ ይሄ ሰው የሚድን አይመስለኝም። ቀጥሎ ደግሞ ሌላኛው እውነት ነው ፀጉሩ ሳስቷል፣ አጅሬ ሳይሆን አይቀርም ይለዋል። ይህን ሳምንት የሚያልፍ አይመስልም ይላል ደግሞ ሌላኛው። በጉርባር ለመቼ የምንጠይቀው ደግሞ ገዝተን የሄድነውን እኮ ለራስን እየበላን ነው። ይህ ንግግር ህመምተኛው ጆሮ ሲገባ ያ ህመምተኛ ተስፋ ይቆርጣል። ኦርቶዶክሳውያን ለቁስል የሚያስፈልገው ዘይት እንጂ ሚጥሚጣ ያስፈልገዋል? ሆድ ለባሰው ማጭድ አታውሰው ይላሉ አበው። አዎ ሚጮቤ አታውሰው ይላሉ። አዎ ሌላ ነገር አትስደድበት ለማለት ነው። እና በቆሰለ ሰውነቱ ውስጥ ጦር ቢሰዱበት ቁስሉ እንዴት እንደሚጠዘጥዝ ግልጽ ነው። ስለዚህ እያገገመ ያለውን ህመምተኛ ህመሙ እንዲቀጥል ተስፋ የምናስቆርጥ ጥቂቶች አለንና ከዚህ ነገር ልንቆጠብ ይገባል። እግዚአብሔር አምላክ ይርዳን። ትልቁ ነገር ግን እግዚአብሔር ይማርህ ብሎ መጠየቅ ነው እንጂ ግዴታ ከወጪ ጋር ስለማይያያዝ ለድሃ ይሰጡታል። ሶስተኛው እንግዳ መቀበል ነው። እንግዳ ለመቀበል ግዴታ አይነት ምግብ ማዘጋጀት አይጠበቅብንም። የሚያርፍበት ወገቡን ማሳረፊያ ካገኘ ለእንግዳ በቂው ነው። ስለዚህ ና ወደ ቤት የገባ ብሎ እንግዳ መቀበል እንደ ኤማሁስ መንገደኞች እንደነ ሉቃስ በረከትን ረድኤትን የሚያሰጥ ክርስቶስ ነው እነሱ ያገኙት። እኛ ደግሞ የዘላለም ሕይወት የምንወርስባትም እርግጥ ክርስቶስን ያላገኘ የዘላለም ሕይወትን አያገኝምና ይህንን ድሃ ስንቀበል እኛም ክርስቶስ እነሱ በአካል ክርስቶስ ተቀበሉ። እኛ ደግሞ በክርስቶስ ከነዚህ ከታናናሾቹ አንዱን የተቀበለ እኔን እንደተቀበለ ይሆንለታል ስለሚል አንዱን ድሃውን የተቀበለ ሁሉ ክርስቶስን መቀበሉን ሊያውቅ ይረዳልና፣ ስለዚህ እንግዳን መቀበል አንዱ ማን ነው ለድሆች የሚሰጥ ነው። እንግዲህ ስድስቱ ቃላት የስድስቱ ቃላት ወንጌል መገለጫ ናቸው። ስድስቱ ቃላት ወንጌል የሚባሉት እኔ ግን እላችኋለሁ እያለ ክርስቶስ በአጽንኦት የተናገረው የማቴዎስ ወንጌል ምዕራፍ 5 ላይ ያሉት ሀሳቦች ናቸው። ምዕራፉ እንዳልሳት ምዕራፍ 5 ወይ ምዕራፍ 6 ላይ እሱም በኋላ ማየት ይቻላል። ይሄኛው ግን ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ያለው የዛ የስድስቱ ቃላት ወንጌል መገለጫ ነው እንጂ ስድስቱ ቃላት ወንጌል አይደለም። ስድስቱ ቃላት ወንጌል ያኛው ነው፣ ይሄኛው መገለጫ ነው። የዛ የስድስቱ ቃላት ወንጌል ማጠንከሪያ ወይም ደግሞ የዛ የስድስቱ ቃላት ወንጌል ምንገልጥበት ነውና፣ ስለዚህ ክርስቶስ ሲመጣ እስከ መጨረሻ መጽናታችን የሚታወቀው በእምነታችን የጸናን፣ በነገርነት ስጋውና ደግሞ እየተቀበልን የጸናን፣ በሰሚያ ቃለ እግዚአብሔርን ቃል በመስማት የጸናን፣ በዕቅበተ እምነታችን በመጠበቅ ዕቅበተ እምነት ሰፊ ትንታኔ አለው። ያው ራሱን የቻለ ኮርስ አለው እና በዕቅበተ እምነት የጸናን እነዚህ ስድስቱ ቃላት ወንጌልን ስለምንፈጽም ክርስቶስ በሚመጣበት ጊዜ መልስ አናጣምና እነዚህኞቹ የት አግኝተን ሲሉት ከነዚህ ከታናናሾቹ አንዱ ያደረጋችሁ እንዳደረጋችሁ ይቆጠራል ብሎ በቀኝ ያቆማቸዋል። ሌሎቹ ደግሞ ይህን አላደረጋችሁም፣ ስድስቱን ቃለ መጠይቅ አልፈጸማችሁም። እንግዲህ ዓለም ከተዘጋጀ ጀምሮ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ ገሃነመ እሳት ሂዱ ብሎ ሁሉ እምኔ ከኔ ሂዱ ብሎ ይሰዳቸዋል ወይም ደግሞ ያባረራቸዋል ማለት ነው። እድለኞች የሆኑትን ደግሞ ዓለም ከተፈጠረ ጀምሮ ወደ ተዘጋጀላችሁ ወደ መንግስተ ሰማያት ኑ ግቡ ብሎ ወደዚያ ያስገባቸዋል። የመንግስተ ሰማያት ተሳታፊ የስሙ ቀዳሽ አድርጎ ያኖራቸዋል የሚለው እንግዲህ ታዲያ በዚህ መካከል ባለ 100 ባለ 60 ባለ 30 ፍሬ ያፈሩት ደግሞ የክብር ማዕረግ የክብር ደረጃ እንደሚኖራቸው ሊቃውንቱ ያትታሉ። መንግስተ ሰማያት ቤቷ አንድ ብትሆንም ቅሉ ነገር ግን የክብር
ደረጃ እንደሚሰጣቸው ከኮከብ እንደሚያበራ ሁሉ ሐዋርያቱ የራሱ ክብር አላቸው። የሰማዕታት የራሳቸው ክብር አለ። የጻድቃን የራሳቸው ክብር አለ። የምዕመናኑ የካህናቱ የራሱ ክብር አለውና በዛ በክብሩ ልክ እግዚአብሔር አምላክ ይቀበላቸዋል። ወዘሳ ስለፈተ ክርስቶ ውእቱ ይድኅን፣ እስከ መጨረሻ የሚጸና እርሱ ይድናል። አቢነ ሥላሴ በነገረ ድኅነት በሰሚዐ ቃለ እግዚአብሔር በዕቅበተ እምነት እንድንጸና እግዚአብሔር አምላክ ይርዳን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ የኔና የእናንተም አምላክ ስሙ የተመሰገነ ይሁን። የእመቤታችን የድንግል ማርያም አማላጅነት የማይለየን። ጉባኤ ኒቆዲሞስን ፈለገ ዮርዳኖስን እግዚአብሔር አምላክ ይባርክልን። በውጭም በሀገር ውስጥም ያላችሁትን ለንስሐ ሞት ለሥጋው ደሙ ያብቃችሁ፣ በሥጋው ደሙ ያጽናችሁ ያጽናን። ወስብሐት ለእግዚአብሔር።